ሰላም ለእናንተ ይሁን የሀገሬ ልጆች። ያው የቪዲዮ ጥራት ይቅርታ እያልኩ ነው ከመግቢያ የምጀምረው። እንግዲህ ሼር፣ ኮሜንት፣ ላይክ፣ ሰብስክራይብ እንዳይረሳ የሀገሬ ልጆች። እባካችሁን እህታችሁን አበረታቱኝ። ሌላ ምንም እምላችሁ ነገር የለም። ያው እንደምታውቁት ማለት ነው የወትን ውስጥ ሆኜ ነው ወኪ እያደረኩኝ ቪዲዮ ልቅረጽ ብዬ ነው። ያው ካሁን በኋላ ሁል ጊዜ ያለሁበት አካባቢ ወኪ እያደረኩኝ ቪዲዮ ቀርጻለሁ ብያችሁ በነገርኳችሁ መሰረት እንግዲህ ዞር እያልኩ ነው። እንግዲህ የቪዲዮ ጥራት ደጅ ላይ ስለሆንኩ ነው። ቅርታ ደግሞ ባካችሁን በእናታችሁ የሀገሬ ልጅ አበረታቱኝ። ቪዲዮ የ5 ደቂቃ ቪዲዮ በማየት እንደውም ምንም የሚያስደስት ነገር የለም ግን ያው ቢሆንም ግን አየር እየወሰድኩ ነው። ገባችሁ? ኩሽና ውስጥ አፍኜ የዋልኩትን ደጅ ላይ ወጥቼ አየር እየወሰድኩ ነው። አበረታቱኝ እሺ ውዶቼ፣ እናንተ ደግሞ አበረታቱኝ። ቪዲዮ ለማየት አለ አይደለም፣ አበረታቱኝ እሺ። ሰዓቱ እንዲሞላልኝ የተወሰነች ደቂቃ ናት። ቪዲዮን እየከፈታችሁ እኔ በጣም ብዙ የታዘብኩ ሰው አለ፣ የክፋታችን ምንጭ ማለት ነው። በእውነት ለምንድን ነው ግን እኛ ማለት አበሻዎች እርስ በርስ የሆነ የክፋት እንትን አለብን? በእውነት እኔ አሁን ገና ከስር ተፍ የሚሉትን ጌታ ምስክሬ ነው አላልፍም። እንኳን ከስር ተፍ የሚሉትን የበፊቶችን ራሱ ቪዲዮ በማስቆጠር ሰዓቱን እንትን በማለት ትንላለሁ እና አበረታቱኝ። እኔ እህታችሁ እንደ ታዋቂዎች ራሳችሁ አትለፉኝ እባካችሁን እላችኋለሁ። አትለፉኝ። ያው አትለፉኝውን ነገር ልመና አስመሰለብኝ። ያው ልመና ነው፣ ምንድነው ግዴታ ነው። እና ደጅ ላይ ስለሆንኩ እኮ ጫጫታ ምናምን እያየሁ ነው። ንፋሱ ደስ ሲል ብታዩ ስማማ አየሩ እንዴት ደስ እንደሚል እውነት። ማታ ስራ ከጨረሳችሁ በኋላ ማለት ጥሩ ቤት ከገጠማችሁ እንደዚህ እየወጣችሁ ንፋስ መውሰድ ወክ ማድረግ አለ አይደለ? አሪፍ ነው። ንፋስ እንደዚህ የጧትና የማታ ወጣችሁ ወክ ማድረግ በጣም አሪፍ ነው። እና በተረፈ እንዴት ናችሁ ግን? እንዴት ነው ብዙዎቹ የሀገራችን ምናምን ኑሮ ውድነቱ በዚህ ገብተው እግዚአብሔር ይመስገን ነው። እውነቴን ነው የምላችሁ። ይሄንን ቪዲዮ እንኳን ይሄንን ንግግሬን በሌላ ቪዲዮ በመጣበት ይሻላል መሰለኝ። አንዳንድ ነገር አይቼ የታዘብኩት ነገር እውነት እናማርራለን። እኛ ሀገራችን ላይ የሆነ ነገር ሲፈጠር በቃ እናማርራለን። ለዛውም ሌላ ሀገር ላይ የተለያየ ሀገር ላይ ቁጭ ብለን ማለት ነው። ሀገራችን ላይ ያሉ ሰዎች ተመስገን ብሎ እየኖሩ ነው። እኛ ግን ለአንዳንድ ነገር ለፎሎ ለምን አለ አይደል? ለዛ ብለን አገር ቤት ውድ ነው እንደዚህ ሆነው እቃ እንደዚህ ተወዶ በዚህ ገብቶ በዚህ ወጥቶ፣ ግን አገር ቤት ያሉ ሰዎች ዘና ብሎ ዘንጦ ነው የሚኖሩት። እና ውዶቼ ለማንኛውም እንደዛ ነው እላችኋለሁ። የሀገሬ ልጆች ደግሞ አበረታቱኝ እሺ በእናታችሁ። እውነት ቪዲዮዎቼን እየከፈታችሁ ደግሞ ሁልጊዜ ነው ይሄንን ቃል የምናገረው ማለት ከቤት እንግዲህ እዚህ ሀገር የሰው ሀገር ላይ እኔ ሰው ቤት ሰራተኛ ነኝ። ምን እቃቸውን አትቀርጹ እንደዚህ እኛ እንደውም አልፎ ትንላለን እንጂ አይፈቀድም እኮ። ስለዚህ እንደው ከዚህ ደግሞ ስወጣ አገሬም ስመጣ የራሴን ሪል የሆነ ህይወቴን ምናምን አለ አይደለ? ደስ ይላል እኮ የሀገር ቤት ድባብ ስታሳዩ። አሁን እዚህ ግን የት ሄዳለሁ? እንደውም እግዚአብሔር ይመስገን እኔ ወጥቼ ወክ አረጋለሁ፣ ንፋስ ወስዳለሁ። ገባችሁ አይደለ? እና የትም ስለማልሄድ ነው እኔ ቪዲዮ ማልሰራው እንትንም አልለው ደና ቪዲዮ የሌለው። እናንተ ደግሞ በዚህ በመለቃት ቪዲዮ እቺ በምታዩት ማለት ነው ማበረታታት አለባችሁ። እሺ የሀገሬ ልጆች ማበረታታት አለባችሁ። አበረታቱኝ ነው የምላችሁ ውዶቼ። እና ውድድ ነው ማረጋችሁ። ይበቃል። የተወሰነ ቪዲዮ እየለቀኩኝ ያው ቀስ በቀስ ነው አይደለ? ሁሉ ነገር ቀስ በቀስ አይደል?
ስለዚህ ቀስ በቀስ እንቁላል በእግሯ ትሄዳለች ይባላል። እኔም ሁሉ ነገር ቀስ በቀስ ነው ማረገው ማለት ነው። እና እናንተ ደግሞ ስታግዙኝ እውነት አይዞሽ በርቺ ሁሉ ነገር እኮ ቀስ እየተባለ ነው ምናምን እያላችሁ ስታበረታቱኝ እናንተ ደግሞ ሞራል ስትሆኑኝ የበለጠ ከዩቱብ ላይ እንዳልጠፋ ያደርገኛል። እና አበረታቱኝ እሺ ውዶቼ። 10 ደቂቃ እንኳን ያልሞላ ቪዲዮ ናት እና እንዲህ ክፍት አድርጋችሁ መለስ ስትሉ ያው ደቂቃው ይቆጥርልኛል፣ ለኔ ነው የሚጠቅመኝ። እንደ እውነት ከልባችሁ እንትን ከሆነ እንደዛ አድርጉልኝ እና እንደዛ ነው እላችኋለሁ። በተረፈ እየወጣው አሁን ካሁን በኋላ እንደዚህ እየወጣው ቪዲዮ ቀርጻለሁ። አያችሁ ውሃው ራሱ ደስ ሲል ንፋሱ እግዚአብሔርን እንደዚህ አሁን ስንት አሉ አሁን እዚህ ውስጥ አበሻው እዚህ ውስጥ ስንት አበሻ አለ፣ ግን አይወጡም። እዛ ታፍነው በቃ እዛ ኩሽና ውስጥ ምናምን ነው ቁጭ የሚሉት። እና ንፋስ መቀበል ለአይምሮ ለምንም ነገር በጣም አሪፍ ነው። እውነቴን ነው የምላችሁ። ከጭንቀት ራሱ ትንትላላችሁ። እቤት ውስጥ መቀመጥ ግን አይምሮያችሁ ያጨናንቃል። እዛ ሳህን ታጥባላችሁ፣ እዛው ትበላላችሁ። ከዛ በቃ እዛ ምንም ንፋስ አትወስዱ። አንዳንድ ልጆች እንደውም በረንዳ ላይ ራሱ ወጥቶ ንፋስ አይወስዱ። እና እንደዚህ የምትችሉ ልጆች እንደዚህ እየወጣችሁ ንፋስ መቀበል እሺ ውዶቼ። እና አሁን እዚያም ማታ አበሻውን ወደዛ ጋር አሳያችሁ። ይኸው እንደዚህ አይነት ህንጻ ጠቅላላ ዙሪያዬን ያለው እና እንደዛ ነው እላችኋለሁ ውዶቼ። መንገድ ላይ እኮ ቆሜ እኮ ነው ሰው እየገባ ነው። እንግዲህ ምንም ማድረግ አልችልም። ሰው እየገባ ነው። መንገደኛ ነው እንግዲህ አለፍ አለፍ ሲሉ ማለት ነው። እንደነገርኳችሁ እንደው ለጓደኞቻችሁ ራሱ ሼር እያደረጋችሁ አበረታቱኝ እሺ ውዶቼ። ለጓደኞቻችሁ ራሱ ሼር እያደረጋችሁ አበረታቱኝ እና ውድድ ነው ማረጋችሁ። ሰላማችሁ ይብዛ። እንግዲህ መጪው አውደ ዓመት ነው። አሁን ማማት መሰለኝ በኦርቶዶክስ ቤተሰቦቻችን እና መልካም አውደ ዓመት እንግዲህ ገና ነው ለነገሩ። 5 ቀን ነው 6 ቀን ይቀረዋል አይደል? እና ባይ ወዳችኋለሁ።